የጌታ ስም የተባረከ ይሁን። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ነካርጉትና የእግዚአብሔር ምክንያቶች በሉት። ዛሬ እንደርስ የምንጠቀመው ይሄንን ነው፣ የእግዚአብሔር ምክንያቶች በሚል እግዚአብሔር ደግሞ በቃሉ ኃይል ይናገረናል። እኔ አላቅም፣ ለአንድ ሰው ግን የሚሆን ነገር አለ። ኢየሱስ ጌታ ነው። በጠበቅነው ባልጠበቅነው መንገድ የሚሰራ የእግዚአብሔር እጅ አለ። ኢየሱስ ጌታ ነው። በህይወታችን እግዚአብሔር የሚሰራበት የራሱ የሆነ መንገድ አለው። እግዚአብሔር ህይወታችንን መቀየር ሲፈልግ፣ ቤታችንን መቀየር ሲፈልግ፣ ከየትኛውም ከህይወት አቅጣጫ መውጣት ካለንበት ከየትኛውም ነገር ሊያወጣን ሲፈልግ እግዚአብሔር የሚመጣበት የራሱ የሆነ መንገድ አለው። እግዚአብሔር የሚሰራበት የራሱ የሆነ ምክንያት አለው። ታውቃላችሁ፣ የምንኖርበት ይሄኛው ዓለም በምክንያትና በውጤት የሚሰራ ዓለም ነው። የትኛውም ነገር ውጤት ካለው መነሻ ምክንያት አለው። አንድ ሰው ከደከመ ለደከመበት የሆነ ምክንያት አለው። ከበረታ ለበረታበት የሆነ ምክንያት አለው። ስለዚህ እግዚአብሔር በህይወታችን ላይ የሚጠቀማቸው ምክንያቶች አሉ። እኛን ለማንሳት፣ ለመርዳት፣ ለመደገፍ ከየትኛውም ነገር አቅጣጫችንን ቀይሮ የሚያስፈልገውን የህይወትን አቅጣጫ ለመስጠት እግዚአብሔር የሚሰራባቸው ምክንያቶች አሉ። ዛሬ ስለነዚህ ምክንያቶች፣ ስለነዚህ ሁኔታዎች እግዚአብሔር አይናችንን ያበረዋል። ወዳጆቼ ሆይ እነግራችኋለሁ፣ በህይወታችን ላይ ታላላቅ የእግዚአብሔር ስራዎች መገለጥ ይጀምራሉ። እስኪ ጩህና አሜን በሉ። እግዚአብሔር የመጀመሪያ ለሚሰጠን ለየትኛው መልስ የሚጠቀመው ምክንያት አለ። ይሄንን በህይወታችሁ አስመራችሁ ያዙ። እግዚአብሔር ሊባርካችሁ ሲፈልግ ለበረከቱ ምክንያት ይጠቀማል። እግዚአብሔር ሊረዳችሁ ሲፈልግ ለሚረዳው ለዛ ጉዳይ ምክንያት ይጠቀማል። እግዚአብሔር ሊያስቃችሁ ሲፈልግ ለሳቅ የሚሆኑ ምክንያቶችን ወደ ህይወታችን ያመጣል። በአጋጣሚም ሊመስለን ይችላል፣ በሆን ባይነትም ሊመስለን ይችላል። እኛ እንደ ሰው እግዚአብሔር የሚጠቀማቸው አንዳንድ መንገዶች ላናስተውላቸው እንችላለን። ነገር ግን እንዲህ እላችኋለሁ፣ አንዳንዴ ድንገት በሚመስል መንገድ መጥተው በህይወታችን ላይ የማይታወቁ ስራዎችን ሰርተው የሄዱ እልፍ ናቸው። ይሄ ምንድነው ካላችሁኝ፣ የእግዚአብሔር ምክንያት። አንዳንድ ጊዜ ሳናስበው አንዳንድ ሁኔታዎች በህይወታችን ላይ ተቀነባብረው ወዳላሰብናቸው ከፍታዎች ያደርሱናል። ይሄ ምንድነው? የእግዚአብሔር ምክንያት። ስለዚህ ዛሬ ስለ እግዚአብሔር ምክንያቶች፣ መልስ ስለሚያመጡ ስለ እግዚአብሔር ምክንያቶች፣ ድልን ስለሚሰጡን ስለ እግዚአብሔር ምክንያቶች፣ ፈውሳችንን ስለሚያፈጥኑ፣ ተአምራትን በህይወታችን ላይ ስለሚያመጡ ስለ እግዚአብሔር ምክንያቶች እንረዳለን። አንዱ እግዚአብሔር ከሚሰራባቸው ምክንያቶች ውስጥ ሰውን እንደ ምክንያት ይጠቀማል። እስኪ አሜን በሉ። ሁለተኛ፣ እግዚአብሔር እንደ ምክንያት ሁኔታዎችን ይጠቀማል። እኛ እንደ ቀላል የምናልፋቸው ወይም አግዝፈንም የምናልፋቸው ምክንያቶች እግዚአብሔር በሰው ዓለም ውስጥ ገብቶ በራሱ መንገድ ይጠቀማቸውና ህይወታችንን ይለውጣል፣ ቤታችንን ይለውጣል። መባረክ ካለበት እንባረካለን፣ ፈውስ ከሆነ ፈውስ ይመጣል፣ ተአምራት ከሆነ ተአምራት ይመጣል። እኔ አላቅም ዛሬ እዚህ ማክሰኞ ሪቨር ኦፍ ላይፍ ስትመጡ ምን ጠብቃችሁ እንደመጣችሁ አላቅም። እግዚአብሔር ግን ህይወታችሁን ሲባርክ አንድ ምክንያት ይፈልጋል፣ አንድ ሰበብ ይፈልጋል፣ አንድ የሆነ የህይወትን አቅጣጫ በቤታችን ላይ ያሰምራል። ዛሬ እግዚአብሔር አይናችንን ለዛ ምክንያት ይከፍተዋል። እስኪ ጩህና አሜን በሉ። አንዳንድ ሰው ማክሰኞ ሲመጣ ይታወቃል፣ ፈውስ ፈልጎ ነው የሚመጣው። ከእግዚአብሔር ዘንድ የሆነ መቀበል የምንፈልጋቸው ነገሮች አሉ። ከእግዚአብሔር ለመቀበል የሚፈልግ ሰው የእግዚአብሔርን ምክንያቶች መረዳት ያስፈልገዋል። የእግዚአብሔርን አቅርቦት በህይወቱ ማግኘት የፈለገ ሰው፣ እግዚአብሔር እንዲሰራለት፣ እግዚአብሔር ታሪኩን እንዲቀይርለት የሚፈልግ ሰው እግዚአብሔር በየትኛው አቅጣጫ ነው የሚመጣው፣ የትኛውን መንገድ ነው የሚጠቀመው፣ የትኛውን ሁኔታ ነው የሚጠቀመው የሚለውን ማወቅ መስጥ ነው። ኢየሱስ ጌታ ነው። ለዚህ ነው በመኪና መንገድ ባቡር እንደማይመጣ፣ ከመጣም አስፋልቱን ሰብሮት ይሄዳል፣ ይጠየቃል፣ ይከሰሳል። በእግዚአብሔር መንገድ ሊመጣ የሚችለው ራሱ እግዚአብሔር ብቻ ነው። ብዙ ጊዜ እኛ የምናስባቸው መንገዶች አሉ፣ እኛ የምናቀዳቸው ነገሮች አሉ። እግዚአብሔር ነገሬን መጥቶ ቢቀየር፣ እግዚአብሔር ታሪኬን መጥቶ ቢቀየር እንላለን። ነገር ግን የራሱ የሆነ ዓለም አለው እግዚአብሔር። ዛሬ አላቅም፣ አልተረዳችሁት ይሆናል። መረዳት ወደ ቤታችሁ ይመጣና እግዚአብሔር ተአምራትን በቤታችሁ ላይ ያደርጋል። ታዲያ እግዚአብሔር ከሚጠቀምባቸው ምክንያቶች አንዱ ሰው ነው፣ ሁለተኛ ሁኔታ ነው፣ ሶስተኛ ጊዜ ነው። እግዚአብሔር በሰው ልጅ ህይወት ውስጥ ሊሰራ ሲፈልግ ከብዙ ነገሮች ውስጥ እነዚህ ሶስት ነገሮች ዛሬ በዋናነት እናነሳለን። አብዛኛውን አንስቻለሁ ከዚህ በፊትም፣ በዋናነት ሰውና ሁኔታን ግን እናነሳለን። አንዱ እግዚአብሔር ሰውን ይጠቀማል የሚለው እዚህ ያነበብኩላችሁ በሁለተኛ ነገሥት ምዕራፍ 5 ላይ ያለውን ታሪክ እንመለከታለን።
የሚገርማችሁ ብዙ ጊዜ ታላላቅ ነገር በህይወታችን ላይ ስንፈልግኛ ሰውነንና ከትላልቅ ሰዎች የሆነ ነገር እንጠብቃለን። እግዚአብሔር ህይወታችሁን ሊቀይር ሲፈልግ በትልቅ ነገር ትልቅ አይሰራም። ይሄንን በህይወታችሁ አስምሩ። የሆነ ነገር የሆነ በህይወታችን ላይ እንዲሰራ ሰውነንና ወይ ከኛ የሚበልጥ ሰው ወይ ከኛ የተሻለ ሰው ወይ ከኛ አቅሙ የበለጠ ሰው እንፈልጋለን። እግዚአብሔር በህይወታችን ላይ ሲሰራ ወዳጆች ሆይ እንደ ምክንያት ብርቱንም ደካማውንም ይጠቀማል። ለዚህ ነው ብዙ ጊዜ ደካማ የሚመስሉ ነገሮች ወደ ህይወታችን ሲመጡ እንንቃቸዋለን። ለዚህ ነው በህይወታችን ላይ የእግዚአብሔርን መንገድ ሚስ እናደርገዋለን። ዛሬ እንዲህ እላችኋለሁ፣ ብርቱም የሆኑ ደካማም የሆኑ ሰዎች ወደ ህይወታችሁ ይመጣሉ። እግዚአብሔር የትኛውን እንደሚጠቀም አታውቁምና አይናችሁ እንዲከፈት ዛሬ ጸልያለሁ። እስኪ ጮሁና አሜን በሉ። አንዳንድ ጊዜ ሰውነን የናቅናቸው ቦታ ያልሰጠናቸው እዚህ ግቡ የማይባሉ ሰዎች ነገር ግን የእግዚአብሔር አጀንዳ በላያቸው ላይ ያለባት መንገድ የሚያሳዩ አቅጣጫ የሚያሳዩ የሰውን ታሪክ የሚቀይሩ እልፍ ሰዎች አሉ። ግን ሰፈር የናቃቸው ጎረቤት የናቃቸው እዚህ ግቡ የማይባሉ ቦታ የማንሰጣቸው ለምን? እኛ ለትልቅ ሰዎች ነው ትልቅ ነገር የምንሰጠው። ሰማይ በገዘፈን ባነሰም አይደለም። ሰማይ ወዳጆች በልብ ነው የሚሰራው። ዛሬ እንዲላችኋለሁ ፈውስ ፈልገን የመጣን ተአምራት ፈልገን የመጣን የሆነ እግዚአብሔር የሆነ ነገርን ቢነካልኝ ብለን የመጣን እነግራችኋለሁ። እግዚአብሔር በትልቅም በትንሽም ይሰራልና ትልቁ ላይ ትኩረት እንዳታደርጉ ትንሹንም ተመልከቱ። ዛሬ እግዚአብሔር የአንድ ሰው ነገር ይቀይረዋል። የሚገርማችሁ ይሄ ንዕማን የተባለ በኃያልነቱ የሚታወቅ የጦር ጀነራል ነው። አንዴ ከወጣ ምርኮን ማርኮ የሚመጣ ነው። ንጉስ የሚወደው ጌታው ያከበረው ሰው ነው። ነገር ግን በህይወቱ ላይ አንድ ጥያቄ አለበት። በውጭ ይጨበጨብለታል፣ እቤት ግን ሲገባ አንድ ጥያቄ አለበት። የውጭ አንበሳ የቤት የሆነ ነገር የተባለ ሰው ነው የሰው። የሚገርማችሁ ውጭ ላይ ንጉስ ያከብራል፣ ውጭ ላይ ጦረኛ ነው፣ ውጭ ላይ ድል አድርጎ ይመጣል። እቤቱ ሲገባ ግን አንድ ጥያቄ አለው። መቼ ነው የኔ ነገር ደግሞ የሚቀየረው? መቼ ነው እዚህ ስጋዬ ላይ ያለው ፈውስ የሚያገኘው ይላል። የሚገርማችሁ ይሄ ንጉስ ድል አድርጎ ከመጣ በኋላ ጌታው ከፍ ከፍ አደረገው ይልና አሁንስ ይሄ ቁስል ከላይ ላይ መነሳት አለበት አለ። የሚገርማችሁ ከምርኮኞች መካከል አንዲት ብላቴና አለች። ድፍረቷ ያስገርመኛል። ድፍረቷ ያስገርማል። አንቺ የንጉስን ቤት ንቀሽ ነው? እዚህ ባለመድኃኒት ጠፍቶ ነው? እዚህ ሐኪም ጠፍቶ ነው? የሚገርም እኛ ሀገር አለ የተቀባለችው አንተ ኢየሱስ ጌታ ነው። እዚህ መንደር የሆነ ነገር ከታጣ እኛ መንደር ግን የሆነ ክብር አለ። ሃሌሉያ። እዛ መንደር ከሄደ አንድ የእግዚአብሔር ሰው አለ። እሱ ጋር ከሄደ ይፈወሳል። ምናልባት አይደለም እርግጥ ነው ይፈወሳል። ለምን? እጁ ላይ የሚሰራ የእግዚአብሔር ኃይል አለ። እቺ ሴት በምርኮ ምድር ነው ሄደችው። ብላቴና ናት፣ ትንሽ ናት፣ ምርኮኛ ናት፣ የቤት አገልጋይ ናት። የሚገርማችሁ አንድ ነገር እሜት ያለች እንደው ጌታዬ እኮ እኛ ሀገር ቤት እኮ አንድ ነብይ አለ። እግዚአብሔር ሰበብ ሲፈልግ ምክንያት አድርጎ የሚጠቀመው ትናንሾችንም ነው። ትልቁ መኪና በትንሽ ታኮ እንደሚቆም አንዳንዴ ቦታ ያልሰጠናቸው ነገሮች እግዚአብሔር ህይወታችንን ደግፎ የሚያቆማቸው ናቸው። ዛሬ እንዲላችኋለሁ እግዚአብሔር አይናችሁን ያበራ። እስኪ አሜን በሉ። የሆነ ሰው የምንጠብቀው ምናምን ነው። ከቤተ መንግስት ነው መፍትሄ የምንጠብቀው። እግዚአብሔር ሊያከብር ከፈለገ ከጠላት መንደር አምጥቶ መድኃኒት ማድረግ ይችላል። እቺ ሴት ምርኮኛ ናት። ለሐሳብ አትጠየቅም። እጅ አውጥታ ሐሳብ አለኝ ማለት መብት የላትም። የሚገርማችሁ በሹክሹክታ ሄዳ ነው። መብት ባይኖረኝም ጣል አረገች። ሴት ደግሞ ትሰማለች። የሚገርማችሁ አሁን ደግሞ በሴት ደግሞ ይማረካል። ስለዚህ እርግጠኛ ነሽ? ምን ችግር አለ ታዲያ? ደብዳቤ ላክ። ንጉሱ ጋር ሲልክ ንጉሱ ደነገጠ። ኧረ እኔ ጋር ፈውስ የለም አለ። ልብሱን ቀደደ። ነብዩ ሰማ። አይገርማችሁ? ከዛስ በኋላ ኖ ትክክለኛ ነገር የተሳሳተ ቦታ ሄደ። ምን ማለት ነው? ፈውስ ፈልጓል። ፈውስ ሰጪው ጋር ግን አልሄደም። አንዳንድ ጊዜ በህይወታችን እንደዚህ ነው። ፈውስ እንፈልጋለን፣ አድራሻውን ግን ሚስ እናደርጋለን። ለዚህ ነው ደብዳቤው ሲጽፍ ፈውሱ ንጉሱ ጋር አይደለም። እሱ መዋጋት ይችላል፣ ቀባት መያዝ ግን አልችልም። አየ ቀባት ተሸካሚዎች አሉ፣ እንደ ኤልሳ ያሉ ደግሞ። ኤልሳ ሲሰማ ና አድራሻ ስቶ ነው። ትክክል ነው፣ ፈውስ ይፈልጋል፣ ትክክል ነው፣ ለውጥ ይፈልጋል። ነገር ግን አሁን ወደ ትክክለኛ አድራሻ ወደኔ ላከው አለ። የሚገርማችሁ ንዕማን ፈረስና ሰረገላውን ይዞ ደጅ ላይ ቆመ ይለናል። አሁን ለፈውስ ሰው ምክንያት እቺ የተናቀችዋ፣ ለፈውስ ምክንያት እቺ የተገፋችዋ፣ ለፈውስ ምክንያት እግዚአብሔር ይሄን ሰው ታሪኩን ለመቀየር ሲፈልግ የተጠቀመው አንድ የጦር ጀነራል አይደለም፣ መዋጋት የሚችል አይደለም፣ ከምርኮ የመጣች ሰው ፊት የማይታል። የሚገርማችሁ እግዚአብሔር በሕይወታችሁ ላይ ሲሰራ በትልቁም በትንሹም አስመራችሁ ያዙ። የሰው ባህሪ ነው ለትልቁ ማድላት ደግሞ። ለዚህ ነው አበሻ ሲተረት ምን ይላል? ካለው ተወለድ ካለው ተጠጋ። አበሻ ይሄ ነው። ምን ነው? ገንዘብ ካለው
ሄማ ነቅነቅ አድርጎ የሆነ ነገር ያደርጋል ይላል። በእውነት ነው የምላችሁ፣ በኋላ ነሳላችኋለሁ። እግዚአብሔር የአንድን ሰው ታሪክ ሊቀየር ሲፈልግ እግዚአብሔር ባዶ ነገር ላይ ይደመራል እንጂ ትልቅ ነገር ላይ አይደመርም። በህይወታችሁ አስምሩ። እግዚአብሔር የሆነ ነገር መስራት ሲፈልግ እኛ ምንድነው አለው የስ ይችላል። እኛ ምንድነው እንትና ይችላል። እግዚአብሔር ደግሞ ምን አለው? ልብ አለው። በቃ እኔ የምፈልገው ያ ነው። ያልተሟላ ነገር ጦርነት ላይ ይችላል፣ መዋጋት ላይ ይችላል፣ አቅም የለውም። ነገር ግን እኔ እደመራለሁ ዛሬ። ኢየሱስ ጌታ ነው። የዜሮ መብዛት አንድ ከፊቱ ሲደመር ቁጥሩን እንደሚያገዝፈው የኛ ባዶ መሆን እግዚአብሔር ከፊት ሲደመር ታሪካችንን ትልቅ ያደርገዋል። እነግራችኋለሁ። ደካማ የተባላችሁ እነግራችኋለሁ፣ እግዚአብሔር ከፊት ይደመርላችኋል። አቅም የለውም የተባለ ሰማይ ነው የሚያከብረው። አቅም ቢሶችን ሰማይ ነው የሚያከብረው። ደካማ የተባሉትን ሰማይ ነው የሚያከብረው። እቺ በዛ የተላከች ወንጌላዊ ናት። ኢየሱስ ጌታ ነው። ሰበብ አድርጎ ሰማይ ላካት። የሚገርማችሁ ነብዩ በሩን ከፈተና እንደዚህ ያለው፣ በደንብ ጆሮአችሁን ስጡኝና ስሙ። ሲያዩ ሂድና አለ እዛ ዮርዳኖስ ብቅ ጥልቅ በላለው። ተበሳጨ። ይሄ ሰው ጦረኛ ነው፣ ተዋጊ ነው፣ በቃ ቱግ ይላል፣ ሜዳ የለመደ ነው። ምን ማለት ነው አለ። ቢያንስ እንኳን መጥቶ ዳበስ አያረገኝም? ቢያንስ እንኳን መጥቶ የሆነ ጠጋ ብለው የሆነ ነገር ዘይት አፍስሶ እሱ የሚያውቀው በዳበስ ነው። ሰማይ ደግሞ ሌላ ምክንያት ቀዶ መጣለት። አሁን በዳበስ አይደለም በብቅ ጥልቅ ነው። ይሄ ብቻ አይደለም። እኛ ሀገር እኮ ስንትና አባናና ፋርፋሉ የተሻለ ያለ ምንድነው? ሰው ለፈውስ የሚጠብቀው ቦታ አለ። ሰው ለመፈውስ የሚጠብቀው ምክንያት አለ። ሰው ፈውስ የሚመጣ ብሎ ራሱን የሚያዘጋጅበት መንገድ አለ። እግዚአብሔር ደግሞ በባህሪው በተቃራኒ መምጣት ይወዳል። ምን ማለት ነው? ባልገመት ነው፣ ባላሰብ ነው። ዛሬ እግዚአብሔር እንዲህ አድርጎ ህይወታችሁን ይባርካል። እናንተ ደካማ ነው ብላችሁ የተዋችሁትን ያንን ነው እግዚአብሔር ለክብር አድርጎ ይቀይረዋል። እረሷ እኮ የላትም እኮ ስትታይ ተከራይ ናት፣ አቅም የላት፣ ብር የላት። እግዚአብሔር ተደምሮ ትልቅ ትሆናለች። አሁን እንዲህ ነው የምላችሁ፣ የላቸውም በተባለ ማግስት እግዚአብሔር እኛ ቤት ላይ ይደመርና እንዴት ተሳካላቸው? እግዚአብሔር ተደምሮላቸው። እንዴት ሆነላቸው? እግዚአብሔር ቤታቸው ላይ ታሪክ ሰርቶ። አቤ ይሄ ንጉስ መቼ ሲመለስ እቺን ሴት የሚያከባብራት ይመስለኛል። አንቺማ ሞግዚት አይደለሽም፣ አንቺማ ምርኮኛ አይደለሽም። ለምን? እግዚአብሔር ምክንያት ይጠቀማል። አንዳንድ የተውናቸው መንገዶች የእግዚአብሔር ምክንያቶች ይሆኑ፣ ቦታ ያልሰጠናቸው አንዳንድ ወደ ህይወታችን የመጡ እኛ ምን ጠብቀው ምንድነው? ከቤተ መንግስት ነው። በኋላ በደንብ መጣላችኋለሁ። የሚገርማችሁ እግዚአብሔር ለፈውሱ ምክንያት ያደረገው የደፈረሰውን ውሃ ነው፣ የጠራውን አይደለም። እግዚአብሔር ህይወታችንን ሊቀይር ሲፈልግ የሚጠቀማቸው ምክንያቶች አሉ። እኛ የምናስባቸው ምክንያቶች በእኛ ዓለም የተቀዱ አይደሉም፣ በእግዚአብሔር ዓለም የተቀዱ ናቸው። ለዚህ ነው በእኛ መንገድ ስላልመጣ ግራ ይገባናል። የመር ይፈውሳል። አዎ በቅጥልቅ ያው ምን አለ አንድ ጊዜ ቢለው ሰባቴ መታዘዙን ላይም ይሆናል እኮ በቅ ጥልቅ። ትላንትና ስንትና ስንት ዘርሮ የመጣ ዛሬ በቅ ጥልቅ። ትላንትና ከተማ ያሸበረ ዛሬ በቅ ጥልቅ። ትላንትና ንጉስ ያከበረው አንቱ የተባለ አንተ የሚያስብል ቦታ ላይ ተገኝቶ ብቅ ጥልቅ የሚንቦራጨቅ ነው የሚመስለው ውጭ ላለ ሰው። ምንድነው ይሄን የከበረ ሰው የሚያንቦራጨቅ አይደለም፣ ፈውስ ነው። መንገዱ ነው። ብዙ ጊዜ በህይወታችን ላይ ሚስ የምናደርጋቸው ይሄንን ነው። ቸርች ስንመጣ ካልመታን፣ ቸርች ስንመጣ እጅ ካልተጫነ፣ ቸርች ስንመጣ ስማችን ተጠርቶ ገሌ ትባያለሽ፣ እንደውም ስትመጪ ቀዩን ልልበስ ነጩን ልልበስ ብለሽ ነው የመጣሽው። አዎ የእግዚአብሔር ሰው ነኝ። ምናምን እኮ በዚህ ነው። አሁን እኮ የእግዚአብሔር ቃል ሆኖልሻል ብትባይ ነቅነቅ የለም፣ ወዝወዝ የለም። እግዚአብሔር ሁሌ በወዝወዝ አይሰራም። በእውነት አለው፣ መንገድ አለው። እኛ በመናሰበው መንገድ የሚመጣ እግዚአብሔር የለም። እሱ ባሰበው መንገድ ይመጣል። እኛ በቀደድንለት የሚፈስ እግዚአብሔር አይደለም። እሱ በቀደደው እንከተላለን፣ እሱ በቀደደው እንሄዳለን። እሱ በቀደደ የዛን ጊዜ ከፍታው ግን የኛ ይሆናል። የሚገርማችሁ በሰባተኛው ይልና ቆዳው እንደ ሕፃን ልጅ ቆዳ ሆነ። ጌታን ተቀብሎ ሄደ በዘመነኛው። ይሄ ብቻ አይደለም፣ ይሄማ ይለያል ብሎ አፈር ዘግነው የተአምራት ሀገር ናት ብሎ ፍቀድልኝ ብሎ። የሚገርማችሁ ምንድነው ያደረገው? ምክንያት። እስኪ ምክንያት በሉ። እግዚአብሔር
በህይወታችን ላይ የሚጠቀማቸው ምክንያቶች አሉ። ሰው ትልቅ ነገር ለማግኘት ከትልቅ ሰው ይጠጋል። አማኝ ትልቅ ነገር ለማግኘት ከትልቅ እግዚአብሔር ይጠጋል። ይሄ ነው እውነታው ይሄ ነው። እንፈራለን። ምን አለው አሁን ሰው የሚለው ምን ነው? የሆነ ነገር ማን አለው አይደል የሚባለው በዚህ ዘመን። በርበር ሲደረግ የኛ ቤት እግዚአብሔር አለው። እስኪ ጮህና አሜን በሉ። እስኪ አሜን በሉ። ህይወታችን ሲጠና ማን አለው ሲባል እግዚአብሔር አለው። እንዴት ከፍታውን ወረሱ? በእግዚአብሔር። እንዴት ተሳካላቸው? በእግዚአብሔር። እንዴት አማረላቸው? በእግዚአብሔር። እንዴት እዚህ ደረሱ? በእግዚአብሔር። እንዴት? ምክንያቱ ምንድነው? ራሱ መንገድ አለው። ሃሌሉያ። ማንሳት ይችላል። እናንተን ሊባርክ ከፈለገ ማንንም ይጠቀማል። የእናንተን ቤት መጎብኘት ከፈለገ አሕዛብንም ይጠቀማል፣ እንትናንም ይጠቀማል። ብቻ እግዚአብሔር ምክንያት አድርጎ ሲመጣ ሚስ እንዳናደርገው፣ እንደ ንዕማን አባናና ፋርፋ እንዳንል እኛ የለመርናቸው የሆነ ልማዶቻችን አሉ። ዛሬ እግዚአብሔር ይሰብረዋል። አረ ጩሁና አሜን በሉ። በህይወታችሁ ላይ የምትጠይቁት ጥያቄ አለ። በምትጠይቁት ጥያቄ ለመልስ የሚመጣበት ምክንያት አለው እግዚአብሔር። ሁላችንም ጥያቄ አለን። ጥያቄ ባለበት ነው መልስ ያለው አይደል? እግዚአብሔር ጥያቄን በጥያቄ ይዞ አይመጣም። እግዚአብሔር መልስ ይዞ ይመጣል። ጸልየን የምንቀበልበት መንገድ ይለያል። የምንጸልይበት መንገድ የምንቀበልበት መንገድ አንድ አይነት አይደለም። ለዚህ ነው በዚች ብላቴና ሄዶ የጨረሰው በውሃ ነው፣ በታሽቶ ኮሌጅ አይደለም። ዛሬ እንዲላችኋለሁ በእግዚአብሔር ፊት እየጸለያችሁባቸው ያሉት ነገሮች የራሳቸው እግዚአብሔር የሚመጣባቸው መንገድ አሉ። በእውነት ነው የምላችሁ። እነዛን መንገዶች እግዚአብሔር ዛሬ አይናችንን አብርቶ ሃሌሉያ እንከተለዋለን። ሰበብ አድርገን እንፈልገዋለን። አጠገባችን የሚያመጡ ሰዎችን ቼክ እናደርጋለን። ምክንያት ሊያደርጋቸው ይችላል። እኛ ቦታ ያልሰጠናቸው ምክንያት ሊያደርጋቸው ይችላል። አይን ውስጥ የማይገቡ ምክንያት ሊያደርጋቸው ይችላል። ዕውቀት የሌላቸው ሊሆኑ ይችላሉ። ያልተማሩ ሊሆኑ ይችላሉ። ሲናገሩ አንደበታቸው የሆነ ሊሆን ይችላል። ሰማይ ግን አጀንዳውን ይዞ ወደ ህይወታችን ይመጣል፣ ይሰራባቸዋል። ታሪክ የሚቀይርባቸው፣ ታሪክ የሚያሳምርባቸው አሉ። እንደዚህ ብላቴና እስኪ ጮህና አሜን በሉ። ሁለተኛ ምክንያት ላሳያችሁ። በአንደኛ ነገሥት ምዕራፍ 17 ቁጥር 9 ላይ ያቺ የሲዶናዋ ባልቴት እኔ ገርመኛል። በደንብ ጆሮአችሁን ስጡኝ፣ በደንብ ጆሮአችሁን ስጡኝ። ቃሉን እናውቀዋለን፣ ታነቡታላችሁ። ጆሮአችሁን ስጡኝ። እግዚአብሔር ሰማይ ቆልፈ ግባ አለው ነብዩን። ከዛስ አይታወቅም፣ ዘግቼዋለሁ አለ። ከአፌ በቀር አለ አንድ ጠብ የሚል የለም። ከዛ ሄደ ወደ ኮራት ፈፋ። የሚገርማችሁ በቁራ በምግብ በመናመን ብዙ ቀን ቆየ። የሚገርማችሁ ደረቀ ይልና እግዚአብሔር ሌላ ምክንያት። ኢየሱስ ጌታ ነው። ተዘጋ ብሎ እኮ አይጨነቅም አንተ። ሃሌሉያ። አበቃ፣ ወንዙም ደረቀ፣ ቁራውም ሄደ አይልም። ሌላ መንገድ አለው። አሁን እኛ አለን ወንዙም እየደረቀ ነው ጌታ ወይ እባክህ እንላለን። አረ አለው፣ መንገድ አለው። የሚታየው ወንዝ ከደረቀ የማይታይ አንድ ምንጭ አለ። አሁን ኤልያስ ያየው የደረቀውን ምንጭ ነው። ኤልያስ ያየው። የሚገርማችሁ የደረቀው ምንጭ አው ሊቆም ይችላል አለ። ከሰማይ የማይነጥፍ ምንጭ አለ። እስከ ሕይወት ሽምግልና የሚሸከም ምንጭ አለ። ስለዚህ ወንዙም ደረቀ። አው እኔ ሌላ መንገድ አለ፣ ሌላ ምክንያት አለ። ሂድ ወደ ሲዶና። የሚገርማችሁ እቺ ሴትዮ ደግሞ አንድ ነው ተስፋዋ። እንጨት እየለቀመች ነው፣ ዱቄት አላት። እኔ እግዚአብሔር ይገርመኛል እናንተ። እንደው ዱቄት ያለው ጋር ይልከው፣ ዱቄት ያለው ጋር እግዚአብሔር ምክንያት ሲጠቀም ባለ ዱቄቶቹን አይደለም አንተ። እኛስ ስንት ኪሎ አለሽ? አረ እኔ በልቼው እኔና ልጄ ዛሬ በልተን በቃ ነገ መሞታችን ነው። እኛ በእነሱ ይሄው ሊገለኝ ጌታ ይገለኝ። የሚገርማችሁ ከዛስ በኋላ ግድ የለሽም አምጪ አላት። አንተ አምጪ አላት። ምክንያቱም የመጣሁት በመሪት ነው። ቤትሽ የሚቀጥለው በመሪት ሳይሆን በመሪት ነው። ኢየሱስ ጌታ ነው። ሃሌሉያ። ለካ የዚህ ሴትዮ ቤት የቀጠለው በዱቄቱ አይደለም በቅባቱ ነው። ለምን? የመጣው ምሪት ስለሆነ። አሁን ብዙዎቻችን በህይወታችን ላይ የምንፈልገው ባለ ዱቄቶችን ነው። ልንገር፣ ባለ ዱቄት ለራሱ ሌላ ባለ ዱቄት እየፈለገበት ያለው ዘመን ቢኖር ይሄ ነው። ታዲያ እግዚአብሔር ካለ ባዶ ቤት ውስጥ ያኖራል። እግዚአብሔር ካለ ከባዶ ነገር ብዙ ነገር መስራት ይችላል። እግዚአብሔር ካለ ከምንም ማንንም መስራት ይችላል።
ነብዩ ሲደርስ እቺ ሴት በልቼ ልሙት ሰው እንዴት በልቶ እቅድ ይዛል ለመሞት እንደው ቢያንስ ጎረቤት ሄጄ ከነት ያሰለፉ ጋር እንኳን አትልም በልተልን ሞት ነው ሰው ለመሞት እንኳን ያቀዳል አንተ ሰማይ ገባ እዚህ ቤት ሰበብ አድርጎ ኢየሱስ ጌታ ነው አሜን ባሉ እነግራችኋለሁ አንዳንድ ባዶ ነገሮች ለእግዚአብሔር ይመቻሉ ልንገርሽ አላት ከዚህ በኋላ አንቺን ቤትሽም እስከ መጨረሻው ትበላላችሁ ጉዳዩ ከዱቄቱ አይደለም ከቅባቱ ስለሆነ ትጨልፈዋለች አያልቅም እኔ እምነቱ አይገርመኛል አታቀው ሰውየው ጋግራ መጣችለት ከዛ ጾሃውን አቀረበችለት ሰውየውም ደግሞ በጣም ይገርም ነው ቅርጥፍ አድርጎ በላው ከዚህ በኋላ 3 አመት ተኩል እቤት ያንቺ ቤት አው አካባቢ እኮ እኔ ምን አገባኝ ሰማይ ነው የላከኝ እግዚአብሔር በአካባቢ አይደለም የሚሰራው በቅባቱ ነው የሚሰራው አሁን ሰፈር እንዴት ነው ተደራጅተዋል አው ይደራጁ ሰፈር ብዙ ነገር ሊል ይችላል እኛ አንድ የሰማነው የእግዚአብሔር ቃል ዘላለማችንን ይቀይረዋል ስለዚህ እቺ ሴትዮ ዱቄት ታከፋፍላለች እየመጣ ጎረቤት የሚበላ ይመስለኛል ጨጨብሳ ቂጣውን እየለወሰች በቂቤ ያረጋች ምንድነው ጉዳዩ ከዱቄቱ አይደለም ከቅባቱ ነው ይሄንን በህይወታችሁ አስምሩ በዘመንኛው ስናደርገው ጉዳዩ ከአካውንት አይደለም ከሰማይ አው በጣም ደስ ይላል አካውንታችሁ ንግድ ባንክ ከፈት አርገ ብዙ ቁጥሮች ስታይ ደስ ይላል ደስ አይልም ኦኬ እናንተ ደስ ያላችሁ እኔ ግን ደስ ይለኛል እናንተ በጣም መንፈሳውያን ናችሁ ማንም አሁን በልብ እኮ እናቋለን አፋጭ ኢትዮጵያዊ ስለሆነን ነው አንድ 14-0 ቢደረድርልን ደስ ይለናል ነገር ግን እግዚአብሔር በዜሮ ድርድር አይደለም የሚሰራው በቅባት በራሱ ችሎታ ነው የሚሰራው ታዲያ ቢሞላ ባይሞላ እግዚአብሔር ነገርን መቀየር ይችላል ቢሳካ ባይሳካ ቤታችንን መባረክ ይችላል ለምን እግዚአብሔር ምክንያት አድርጎ ለመጠቀም የሞላ ዱቄት አያስፈልገውም የሞላ ቅባት እንጂ ጂራ ኢየሱስ ጮህና አሜን በሉ ሃሌሉያ ስለዚህ ምክንያት እግዚአብሔር ወደ ህይወታችን ምክንያት አድርጎ የሚያመጣቸው የተሟላ ሰዎች አይደሉም ጻፉ ይሄንን እግዚአብሔር ወደ ህይወታችን የሚያመጣቸው የተሳካላቸው ሰዎች ብቻ አይደሉም እግዚአብሔር የኛን ህይወት ለመቀየር ሲፈልግ ባለ ዲግሪዎችን ብቻ አያመጣም ለዚህ እኮ ነው ደቀ መዛሙርቱን አይተው አሳጥማጅ ናቸው ይላል ካፋቸው የሚወጣ ደግሞ ከአንድ አሳጥማጅ የሚጠበቅ አይደለም እነሱ የሚያቁት እንዴት አድርገ ዶልፊኑን ሊያዘው እንዴት አድርገ ያሳውን ሊያዘው እንዴት አድርገ ልሽጠው ነው የሚያወሩት የሰማይ መገለጥ ነው ከሰው ዕውቀት ያለፈ ነው እንዴ ነው አው የሆነ ልብሳችንን አይተው ሊገምቱ ሲሉ ስንናገር ደግሞ ቃላችን ቦምብ ነው ከኛ አይደለም ከላይ ስለሆነ ነው አረጮህና አሜን በሉ ቤታችን መተው የሆነ ነገራችንን አይተው አው ብሎ ሊያወሩ ሲሉ የኛ ቤት የሚተዳደረው በአካውንት አይደለም በሰማይ ነው ስለዚህ ሰሞኑን ይሄን ቃል ያጠናው እግዚአብሔር አስተማሪ እኛ ለምክንያት የምንደረድራቸው ምክንያቶች ሁሉ ዜሮ ናቸው በሰማይ እኛ ለምክንያት የምንደረድራቸው የምናስቀምጣቸው በሰማይ ዕውቅና የላቸው እቺ ሴትዮ ቤት ሲመጣ ለሞት 5 ጉዳይ ቅባቱ ሲገባ ህይወቷ ቀጠለ አረጮህና አሜን በሉ እኔ አላቅም የአንድ ሰው ቤት ዛሬ በክብር ይቀጥላል የአንድ ሰው ቤት በእግዚአብሔር ይቀጥላል የአንድ ሰው ስራ እግዚአብሔር በክብር ያስቀጥለዋል ይሄንን ብያቸዋለሁ እግዚአብሔር እኛን ለመባረክ ሲፈልግ ሰላም ያለበትን ሀገር አይመርጥም እኛውን ሰላም እንለው ምንድነው ጦርነት ሲያበቃ ግርግር ሲያበቃ አይደል እግዚአብሔር ሰላም የሚለው በነውጥ ውስጥ ስትረጋጋ ነው በከባድ ነውጥ ውስጥ አንተ እየዘመርክ ነው አደረገልኝ ታምር እቁብ ወጣለት አይደለም ሎተሪው ደረሰው አይደለም ያ የዘገየው እዛ ተቆራጭ የነበረው ባንክ ያዘበት ነገር እንትና ተለቆነ አይደለም ታዲያ ምንድነው በእግዚአብሔር በራሱ እግዚአብሔር ዛሬ ቤታችንን በዚህ ይባርከው እግዚአብሔር ምክንያት አለው ቤታችንን መባረክ ሲፈልግ ምክንያት አለው የሚጠቀመው ምክንያት የሞላ ብቻ አይደለም የሚጠቀመው ምክንያት የተሳካ ብቻ አይደለም የሚጠቀመው ምክንያት አገር ያጨበጨበለት አይደለም የተናቀ የመሰለ ቦታ የማይሰጠው ባዶ የሆነ ነገር እግዚአብሔር ለክብር መጠቀም ይችላል የእግዚአብሔር ምክንያት ላስረዳችሁ በመገፋት ውስጥ ያለ የክብር ምክንያት እስኪ አሜን ባሉ ምን አልኳችሁ በመገፋት ውስጥ ያለ የእግዚአብሔር ምክንያት የክብር ምክንያት እግዚአብሔር እኛ ደስ የሚለን ምንድነው እግዚአብሔር ከኔ ጋር አለ ስንል አባ ስንል ዱብ ሲል
ሃሌሉያ ህልውናው እየሰራ ነው እንላለን። አረ ጌታ ሆይ ስንል ስማችን ሲጠራ ከጉባኤ መካከል ተመርጠን አንቺ ትሄጃለሽ ስንባል ጌታ እኮ እየሰራ ነው እንላለን። እንዲህ ባይለንም እግዚአብሔር ስራ ላይ ነው። እንዲህ ባይለንም ትዝ ይላችኋል ሐና የመገፋትን ጥግ ያየች ሐና የመገፋትን ጥግ ያለ በእንባ የምትታወቅ ሐና በመገፋት የምትታወቅ ሐና መገፋቷ ለጸሎት ምክንያት ሆናት። አሁን ብዙዎቻችን መገፋት ሲቀድመን ወሬ ነው የሚመጣልን። ገፉኝ አይደል ናቀችኝ አይደል አሳያታለሁ። ሐና ስትገፋ ተንበረከከች። ምክንያቱ ጸሎትን ወለደ። መገፋታችሁ ምክንያት ጸሎትን ካልወለደ መልሳችሁን አያመጣው። ይሄን ጻፉልኝ። የመገፋት ምክንያት ጸሎትን ካልወለደ መልስን አያመጣ። የሆነ ስም ሲሰጥ ካልተንበረከክ፣ የሆነ ስትተው ካልተንበረከክ፣ የሆነ ነገሩ ስትገባ ችግሩ ስትገባ ካልተንበረከክ እነግርሃለሁ እንደ ተገፋ ትቀጥላለህ። ሐናም ወደ ሴሎ ሄደች። ከዛስ በኋላ ጸሎት ቀየረች። መገፋቷ ጸሎትን ወለደው። ፍናናስ ትችላለች። ታስቆጣት፣ ታበሳጫት፣ ታስመርራት ነበር። አሁን ይሄ ሁሉ ነገር ሐና ውስጥ ምን ወለደ? ጸሎት ወለደ። እኔ እኮ የሰጠሁ እኮ ለማስቀናት አይደለም። የጠየቅኩ እኮ እግዚአብሔር ሆይ እንደሌሎቹ ለመሆን አይደለም። እኔ የጠየቅኩ እኮ ብትሰጠኝ እኮ ልሰጥ ነው ስትል ሰማይ አልቻለም። አንተ ሰማይ አልቻለም። ድሮስ የሚፈልገው ይሄ አይደል እንዴ? 7 ከተወለዱት ይልቅ አንዱ ሳሙኤል ሀገርን አንቀጠቀጠ እኮ። አንተ ስም ያለው መጽሐፍ ያለው ሆነ እኮ ሳሙኤል። ለምን? በመገፋት የመጣ በጸሎት የተወለደ መልስ ስለሆነ። ለዚህ ነው ወርቅን በእሳት ውስጥ ባኖሩት መጠን ከረንቱ የሚጨምረው። ኢየሱስ ጌታ ነው። አንዳንድ ጌታ ወይ በቃኝ እንደ ፋንዲሻ ማለት ነው እያልክ ስትወጣ የፋንዲሻ አገልግሎት አለ። ምን ማለት? ከሰፈር አያልፍም። የምስጋና ፕሮግራም ብቻ ላይ ነው የምትጠራው። ደጅ ተዘጋስ ሷማለች የእምባ ሴት አሉ ለደጅ የነፋንዲሻ የምስጋና ፕሮግራም አደረገልኝ። አየ የሆነ መገፋት ውስጥ ስታልፍ ታቋለ እጁ የሆነ ጥጉ ስታልፍ የእግዚአብሔርን እጅ ሲሰራ ታየዋል። እንዲላችኋለሁ በህይወታችሁ ስትገፉ ጸሎት ጨምሩ። በህይወታችሁ ፈተና ሲመጣ ጸሎት ጨምሩ። ጸሎት ትዝ ይላችኋል ዮሴፍ እኮ እንደዚህ እኮ ነው የሆነው። ህልም አለኝ ራእይ አለኝ ምናምን ሲጀምር ማን ስለሆንሽ አንቺ ኮርክመን ያሳደግንሽ አይደል እንዴ ብሎ ሳይጨርስ እኮ ነው ጉድጓድ ብሎ ሳይጨርስ እስር ቤት ብሎ ሳይጨርስ። ለካ አንዳንድ የእግዚአብሔር ምክንያቶች በክብር ጀምሮ በክብር አይደመደሙም። አንዳንድ እግዚአብሔር እንደ ምክንያት የሚጠቀምባቸው መንገዶች ሰው የናቃቸው ናቸው፣ ጉድጓድ የሚመስሉ። ይህም እኛ የመገፋት ጠግ የምንላቸው እግዚአብሔር እንደ ክብር የሚጠቀማቸው። ለዚህ ነው ከንግስና በፊት ጉድጓድ የቀደመው። ለዚህ ነው ዮሴፍ ውስጥ እኛስ ምን ጠብቀው ምንድነው? አባ አሁን እኮ ንጉስ አደርጋለሁ ብሎ ምን ጠብቀው ምንድነው? ቤተ መንግስት ነው። ፕሬስ ጋድ የጦር ጀነራል ታደራጃለ፣ ሰልፈኛ ተዋጊ በቀኝ በግራ ተላል። ዮሴፍ የገጠመው አይደለም። በቀኝ በግራ ብሎ ሳይጨርስ ጉድጓድ ነው የጠበቀው። ምንድነው? እግዚአብሔር እንደ ምክንያት የሚጠቀማቸው መንገዶች ከክብር አይጀምሩም። ለዚህ ነው እኛ ትንቢት ሰምተን ሳንጨርስ የሚጠብቀ ጉድጓድ ሊሆን ይችላል። ብዙ ጊዜ ጌታ እኮ ተናገረኝ ትሄጃለሽ ብሎኛል እኮ። ምን ይዘሽ ልትሄጂ? እኛ ምን ይዘው ትሄዳለህ ነው። ምን ይዘህ ትሄዳለህ ነው። አሁን ይሄ ነው መጠየቅ ያለበት። ምን ይዘህ ትሄዳለህ? ሻንጣ። እሱንም ከድጄ ይዛ ሄዳለች። ሙስጠፋ ይዞ ይላል ሻንጣ። ምን ይዘህ ልትሄድ ነው? ምን ይዘህ ልትሄድ ነው? ክብር ከሆነ ያስኬዳል፣ ትሄዳለህ። እነግርሃለሁ ትሄዳለህ። ዮሴፍ እንደዚህ ነው። የሚገርማችሁ በክፍሉ እኮ ነው አንተ እሰይ ወጣው ሲል የጠበቀው። እኛ ሆነ እኮ አንዱን ብለህ ሳጨርስ እኮ ይመጣና ሌላው ይዛል። ዮሴፍ ልክ ከጉድጓድ ሲወጣ ፕሬስ ጋር ጉድጓዱን ማለፈ ብሎ ሳይጨርስ እስር ቤት መልኩን የቀየረ ሁኔታውን የቀየረ ዘቤውን የቀየረ ሃሌሉያ ፕሬስ ጋር ብሎ ሳይጨርስ ንጉር ቤት። አሁን ከዚህ በኋላ በሸነና ነው ብሎ ሳይጨርስ ከባድ ነው። ከፍ ብሎ ዝቅ ማለት ከባድ ነው። ዮሴፍ አይቶታል። ትላንትና ንግስና ላይ እንደኔ ምናምን ያለው ዮሴፍ ተመልሶ እስር ቤት ሲገባ ድሮም ያንቀለቀለ ብለውታል አንዳንድ እስረኞች። ድሮም ዝም ብሎ ነው ሲያንቀለቅልሽ የነበረው። እናቀሻለን ታው ችግር የለው መንገዱ ነው እግዚአብሔር የሚጠቀምበት መንገድ ነው። ታዲያ በዚህ መንገድ ውስጥ ምን ይሰራል? የኔን ነገር አይደለም የሚሰራው፣ እኔን ነው የሚሰራኝ።